አሰብኩም እኔ ግን ፍቅረኛ እንዳለ ለምን አልነገርከኝም ነው ያልኩ። ካኒም ስንቴ ጠይቄያለሁ ጓደኛ ምን ነው አንቺም ተወጁ ነበር ነው ለሁለት ነው የወደዳችሁት ልጅ ማሪ ለምንድን ነው ይሄን ያክል እንደዚህ የምታብራራላት? በቃ አልፈልግም እኮ ማለት መወደው ፍቅረኛዬ ነው እና ኤቢ ሁለተኛ እንዳትደውል ሲጀምር ላይክም ሰላም ውድ የኛ ቤተሰቦች እንዴት ናችሁ? እኛ ደህና ነን። ሁሉ አማን። ስራ እንዴት ነው እናንተ ጋር? እግዚአብሔር ይመስገን እኛ ጋር እና ዛሬ ማኪ ሰላም ውድና ውድ የራኪ ቤተሰቦች እንዴት ናችሁ? እኔ በጣም ነው የምወዳችሁ። የራኪ ቤተሰቦች እኮ እኔ በጣም ነው የምወዳችሁ። እንዴት ናችሁልኝ? እኔ ያለው እግዚአብሔር ይመስገን። እናንተ እንዴት ናችሁ? ያው ኤቢ ብላችኋል። ሁሉም ጤንነታችሁን ጠይቋል። እኔም በድጋሚ ጤንነታችሁ እንዴት ነው ልበላችሁ። ምንድነው ዛሬ ሀሳባችን መሰላችሁ? እዚህ ጋር አጠገባችን የምታያትን ድንቡሽቡሽ ማለት ነው ምንድነው ሀሳቡ በኋላ እና ዋና ፖይንቱ ምንድነው የኤቢ ፍቅረኛ ናት። በጣም ነው የሚያሳዝነው። በእውነት በጣም ያስከፋል። ይሄን ስል ደስ እኔ ውስጤ ተሰብሮ ነው የምለውና ተደስቼ አይደለም። የኤቢ ፍቅረኛ ናት። ምንድነው ራኪ ደግሞ ፍቅረኛ እንዳለው አታውቅም ማለት መጀመሪያም ስለ ፍቅረኛ እንደዚህ ምናምን ስትጠይቀው ይመስለኛል ጀስት እንደዚህ ክሎዝ ስላልነበረው አልነገራትም። ያው አሁን ደግሞ ለኛ ፍቅረኛ እንዳለው ምናምንና አሁን ደግሞ ፍቅረኛዬን ተተዋወቂ ብሎ ነው የመጣሁት። እኔስ ተተዋወኩት እንዴት ነው እናንተ ኮሜንት እንዴት ነው የሚሆነው ነው አሁን ሀሳብ በቃ እንዴት ነው የምናደርገው? አሁን ኤቢ ነው እንዴት ነው የምናደርገው? እንግዲህ እስቲ አንዳንድ ምክንያት እስካሁን አላሳወኳችሁም ነበር። አሁን ግን በቃ ምንም ልታሰራኝ አልቻለች እና ታስታውቃለች። ክፉ ናት ተዋት በቃ እና እስቲ ዛሬ እንትና ራኪ ትምጣና ያው ደግሞ እኔ ምንድነው ራኪ ማወቅ ስላለባት ያው እንደዚህ ነው ብዬ ዲቴል አልነገርኳትም። ግን ደግሞ ማወቅ ስላለባት እኔ ባስቸኳይ እፈልግሻለሁ ብለን የጠራናት እየመጣች ነው። አላቅም ምን እንደሚፈጠር እንግዲህ እናንተ እዩት። ያው ማለት ይደብራል። አሁን ለኔም ደብሮኛል በርግጥ ግን አሁን እሷ የሚሰማትን ደግሞ አላቅም ማለት እናንተም ኮሜንት ደግሞ እሷ መጀመሪያም ላይ ደግሞ ያያችሁት ቪዲዮ አለ አይደለ? እኔና እናንተ እንግባባለን ስለነበርኩኝና እንግዲህ እግዚአብሔር ነው የሚያውቀው የሚሆነውን። ቻንተ ምን ትላለህ? አስተዋውቃት እሷንም በደንብ ከኔ በላይ የኔም ልብስ የተጨነቀው እንግዲህ ምንም በቃ አላሰራለችኝ። እኔ ባይዘዊ ማለት እዛ ሀገር ማለት ነው ምንጭ ከዚህ በፊት በቃ በጣም የቆየ በቃ እንትን ነው ከዩኒቨርሲቲ ግንኙነትና ከዛና አሁን ካልመጣው ብላ ነው በቃ ቪዲዮውን ምናምን ስታይ ነው መሰለኝ አላስችል ብሏት ከዛ ይርዲ ምን ትያለሽ አንቺ? ያው እንግዲህ እኔ አብረው ቪዲዮ እንዲሰሩ አልፈለኩም። ምክንያቱም እኔ መወደው ፍቅረኛዬ ነው እና መጀመሪያ አብረው ኖርማል ነበር የመሰለኝ ሲሰሩ ምናምን። ከዛ ግን ሳየው ሌላ ነገር እየተቀየረ ነውና ምንም ደስ እያለኝም አይደለም። እና ደግሞ አሁን ላይ ማለት በውስጥ ምናምን መጨረስ እችል ነበር ግን ደግሞ አሁን ላይ ሁሉም ህዝቡም ማውቆታልና እናንተም እንድታውቁት ስለፈለኩ ነው በቪዲዮ የመጣሁት። እና እዚህ በኋላ አብረው እንዲታዩም የትም ቦታ እንዲገናኙም አልፈልግም። ምን ትላላችሁ? እና ከደበራችሁም በጣም ይቅርታ፣ ምንም ማድረግ አልችልም። የራሴ ህይወት ነው ይሄ። ሪሷ ያለችው መሆን ያለበት አይ ልክ ናችሁ እኮ ማለት በእናንተ ማንግል ልክ ናችሁ። እዚህም ደግሞ እሺ በቃ ለማንኛውም ስትመጣ ያለውን ነገር አብረን እናስረዳታለን። እኔ እንደዚህ ነው ብዬ ማስረዳት ይከብደኛል። አንቺ ደግሞ በደንብ ማስረዳት በቃ ምልሽ ለማስረዳት ብዙ እሱማ ይገባኛል። ደከመኛውማ እንደው ማሰብ አይ አይደለም ይሄ ህይወት ማለት ገበና አዛው ቤት ውስጥ የሚሻለው ገበና ቤት ውስጥ ነው። ግን ኧረ ይከፋል። ግን እውነት እኔ አልችልም። ይሄን ቪዲዮ እንዴት እንደምሰራው አላውቅም። ግን እንጃ ብቻ በረደሽ እስኪ ትምጣና እንግዲህ ያለውን ደግሞ እንተናለን። ያው ይከብዳል። ምንድነው ትምጣና አስረዳት። አንተ አትሻልም? ኖ አንቺ ብታስረዳሽ ይችላል። እኔ አልችልም የምር እንደዚህ ይሻላል። ለማንኛውም ሊድ የምር እንደዚህ ይሻላል። በቃ ወይ ደውሉልኝ። እና ስንት ጊዜ ሆናችሁ? ድሮ ነበር የምንታወቀው ሃይስኩል ተማሪ እያለን። እዛ ወደ ሲመጣ አብረን መጣን። ልጆች እያለን ነበር የፍቅር ግንኙነት የጀመረውና በጣም ወደው ባሌ ነው። ሌላ ሴት ጋር ሳይ በጣም ነው የምቀናው። እኔ አልፈልግም በቃ ሌላ ሴት ጋር እንዲሆን ደስ አይለኝም። ጥሩ ስሜት አይሰማኝም።
አይ ልክ ነሽ እኮ አንቺም ልክ ነሽ። ያው ራኪም ደርሳለች እየመጣች ስለሆነ ያው ያለውን ነገር ከቻልን እናስረዳለን፣ ካልሆነ ደውለን እንጠራዋለን። አይሻልም? አዎ ማለቅ አለበት እዚህ ላይ። አይ እሱ እኮ መብትሽ እኮ ነው። እኔ አልጋፋም። አንቺ ፍቅረኛ ምናምን ካለሽ ልትረጂኝ ትችያለሽ። ምክንያቱም ከዚህ በላይ እንዲሄድም አልፈልግም። ጥሩ ስሜት እየተሰማኝ ስላልሆነ እሺ አለኝ ፍቅረኛም አለኝ። ተረድቼሻለሁ። ችግር የለም እንዳታስቢ። እና በጣም ቻሽ ይሁን። እስኪ ትቆያለች ነው? የት ነው የምትመጣው? አይ እየመጣች ነው ያችሁት ከላይ። ኦኬ እሷ ነች እንዴ? አዎ ቪዲዮ ላይ ሻታ እሱም ቪዲዮአቸው ደስ ስለማይልኝ አለ። የኔ አበባ ቆዩ። አዎ በጣም እውነት አስወራች። እንዴት ነሽ? ደህና ነሽ? ሰላም እግዚአብሔር ይመስገን። እንዴት ነሽ? ወይ ቁጭራሽ ካሜራ ይዘሽኝ። አረ መሸና ነጋን ነው እንጂ ጉድ ፈላብኝ። እንደና እስኪ ሰላም ቢያቸው። ለማንኛውም ሰላም፣ እንዴት ናችሁ ቤተሰቦች? ደህና ናችሁ? የማኪ ቤተሰቦች አላችሁልን? ሁሉ ሰላም፣ ሁሉ መልካም። እኛ እግዚአብሔር ይመስገን ደህና ነን። እቺ ልጅ ማታና ጠዋት አትልም። በቃ እንዲያን ኮኮሽ ነው የምታመጣኝ። ምንድነው ማኪ እንዴ? ያው መሽቷል፣ በዛ ላይ ብርድ ነው። ምን ፈልገሽ ነው ደግሞ? አዲስ ጓደኛ አለሽ? ፈልገሽ ነው? እኔ ታውቂያለሽ፣ ካንቺ ሌላ ጓደኛ የለኝም። እኔ በጣም ሞዳ ጓደኛ ታውቃላችሁ። ማኪ እህቴ ነች። ይቅርታ ጓደኛ ብዬ ላርቃት አልፈልግም። በጣም ሞዳት እህቴ ነች እና አዲስ ሰው ደግሞ ይዛ መታለች። ተተዋውቋ። እሺ ራኪ ይባላል። ዮርዳኖስ ይባላል። እሺ ዮርዲ ደህና ነሽ? እግዚአብሔር ይመስገን። እንዴት ነሽ? ማኪ ምንድነው በየሱስ ብርዱ ራሱ። ራኪዬ ምን መሰለሽ ታወራሽ ትፈልጋለች ዮርዲ አይደል? እውነት ያብነት ፍቅረኛ ነኝ ማለት እኔም እንዳንቺ ነው ማለት ያልኩት። አላውቅም እኔ እየቀለድሽ ነው? አይ ነው ማርያም ለምን እንደምንቀልደው እኔ ይኸውልሽ እንደዚህ አይነት ፕራንክ ምናምን ብትይኝ አልሰማሽም። ነገር ካሜራ እዚህ ጋር ገዝተሽ ቪዲዮ ለምን እንዳበራ ላስረዳሽ። ያው ያለውን ታውቂያለሽ። ሚዲያ ላይም ኤቢን እንዴት እንደወደዱት ምናምን እንደተቀበሉት ታውቂያለሽ አይደለ? የምሬ ነው። ከዛ እሱ ምንድነው በቃ እነሱም ማወቅ ስላለባቸው እሷ ደግሞ ቪዲዮ አላሰራለችኝ። ከሷ ጋር ስሰራ በቃ የደበራት ነው ምናምን አለች። እሷ ደግሞ ያለውን ነገር ታስረዳሽ። እኔ ማለት እኔ አላውቅም። እኔም እንዳንቺ ነኝ። ምን መሰለሽ እኔ ያብነት ፍቅረኛ ነኝ። የድሮ ፍቅረኛ ነኝ። አሁን ላይ የተጀመረ ምናምን ፍቅር አይደለም። እና እየሰራችሁት ያላችሁት ነገር አልተመቸኝም ብቻ ሳይሆን አልወደድኩትም ማለት ምክንያቱም ፍቅረኛ ይቅርታ እኔ ፍቅረኛ እንዳለው አልነገረኝም። እና ደግሞ ችግር ማለት እኔና እሱ አሁን ሆነን እየሰራን ያለ ነው ኖርማል ነገር ነው። ፍቅረኝነት ምናምን ደረጃ ሄደ ነገር አይደለም። እኔ አልተመቸኝም። አይ አንቺም እንትን አልሽ ማለት ፍቅረኛ አይ ኖ ይኸውልሽ ማሪ ፍቅረኛ ካለሽ ልትረጂኝ ትቻለሽ። ኖ ይሄ ፍቅረኛዬ ነው። በነገራችን ላይ ፍቅረኛ ካለሽ ከሌለሽ የምትሆነ ጉዳይ ሳይሆን ምንድነው አሁን እያወራን ያለ ነው። አልፈልግም ነው ያልሽው አይደለ? ከሷ ጋር እንዲሰራ ነው ማትፈልጊ እንጂ ፍቅረኛሞች አይደሉም ማለት እዛ ጋር ሰው እንትን የሚያደርገውን እያየሽ ፍቅረኛ ናችሁ ደበረኝም ልትይ አይገባም። ሲጀመርም እዚህ ጋር እኔ እንጃ ከፋቱ አይታየኝም። አብሮ ቢሰራ ደበረኝ። እኔ ይኸውልሽ ደስ እያለው አይደለም። ይኸውልሽ እዚህ በፊትም ነግሬዋለሁ ለሱ ነግራታለሁ እያለ ነው። እኔ አንደኛ ነገር ማይ ፍቅረኛ እንዳለው አላውቅም ማለት ከአንዴም ስንቴ ጠይቄዋለሁ። ማኪም ታውቃለች ማለት የምንሰራው ነገር ድንገት ሊደብር ይችላል በሚለው አላውቅም ፍቅረኛ እንዳለው እና ጠይቄዋለሁ። ፍቅረኛ የለኝም ብሎኛል። ለዛ ነው እየሰራን ያለ ነው። ሲቀጥል ደግሞ ምንም ማለት መተሽ እንደዚህ ልትይኝ አይገባም ማለት በቃ ፍቅረኛ ማለት አረብዬስ ምንናቸው አይ በቃ እንድታቆሙ ፈልጋለሁ እንዴ ይፈልኩ ማለት ነው አይደለም። እኔ ደስ አላለኝም። ምክንያቱም ስሙኝ አይደለም የኔ ፍቅረኛ ነው እኮ የኔና ተረጋጊ አንቺ። አይ ፍቅረኛዬ ነው የኔ። እኔ ደግሞ ደስ አላለኝም። በቃ አንቺ ጋር የምታሳዩት ነገር ሁሉ ደስ አላለኝም። መብቴ እኮ ደስ አላለሽም አይደለም? መብቴ ነው። እኔ አልፈልግም። እሺ በቃ ትችያለሽ፣ መብትሽ ነው። ግን በጣም ይቅርታ አብራችሁ እኔ አልፈልግም። አንቺ ስላልሽኝ አይደለም ማፈቅረው የድሮ አሁን ላይ የተጀመረ ፍቅር አይደለም። በጣም የቆየ የድሮ ፍቅሬ ነው። ሶ አንቺ ጋር እንዲታይ ምን ነገር አልፈልግም። አይ ነው ነገርሽ አልነገርሽ አይመለከተኝም። ኖ እንደዛ አይደለም። ቆይ አራኪ አንዴ አንቺም ተረጋጊ። ለምን ተረጋግታችሁ አታወሩም? ሲቀጥልሽኝ አይደለም እንደዚህ እናቴ አይደለም ምን ብዬሽ ነው የጠራሁሽ? አስቸኳይ ጉዳይ ነው ብዬሻለሁ። እኔ እንዴት አድርጌ እንደዚህ አይነት ዊርድ የሆነ ነገር ልነግርሽ እችላለሁ? ግን እናት እሱ ቢነግረኝ አሪፍ ነበር ማለት አይደለም። እሱ ነግሬዋለሁ ከዚህ በፊትም ንገራት ስለው ኖርማል ነገር ነው ነው የሚለኝ። ከዛ ግን ቪዲዮአችሁን ሳየው አልተመቸኝም፣ ደስ አላለኝም። እዛ ደግሞ ሰው የሚሰጠው ኮሜንት ምናምን ደስ የሚል ነገርም አይደለም። ሶ እናንተንም ሰው ህዝቡ እያያችሁ ያለው
እንደ ፍቅረኛ ስለሆነ እኔ ደግሞ እንደዚህ እንዲሆን አልፈልግም። እኔ ሚስቱ እያለሁ ሌላ ሴት ጋር እንደዛ ሲሆን ሳይሆን እንዴት ነው የማይደብረኝ? ይቅርታ በጣም እኔ አላወኩም። ለዛ ነው እሺ እናትዬ፣ እኔ ባቅ ኖሮ አልጀምሮም እንደዛ አይነት ነገር። አሁን ይቅርታ ምናምን እንድትይኝም አይደለም በቃ ቪዲዮ ታቆሙ ፈልጋለሁ። ለምን እንደምረጋጋው እንዴ ፍቅረኛ እኮ ነው። ለምን እንደምረጋጋው ስላልሽኝ አይደለም እናት እምተው ግን ችግር የለም። እኔ አቆማለሁ፣ ለሱ ደውዬ እጠራዋለሁ። አንቺ ፊት እንዲነግረኝ የምፈልገው ምንም እንትን የሚቀየር ነገር ራሱ ለምን አይነግራት? የሚቀየር ነገር አይኖርም። ብትደውል የሚቀየር ነገር ይኖራል ሳይሆን መጥቶ ራሱ ቢነግራት ይሻላል። ቅድም ብያለሁ፣ ራሱ ቢነግራት ይሻላል። ነግሬዋለሁ፣ ለሱም ቢሆን ነግሬዋለሁ። ወይ አንቺን ይመርጣል ወይ እኔን ይመርጣል። ኧረ እኔ ነገር የለም ነው እኔ ምርጫ ውስጥ ብቻ እኔ ተረጋጉ ማለት ስትረጋጉ ነው የምትግባቡት። ማለት እሷ የምታወራበት ወይ ሌላ ነው፣ አንቺም እየተረዳሻለሽ ወይ ሌላ ነው። አይ በጣም ይቅርታ። እኔ ባቅ ኖሮ ታውቂያለሽ ማኪ እንደዚህ አይነት ነገር አልጀምርም። ተረጋጊ ራኩ፣ ተረጋጊ በቃ። ሄላ ይሄው ነይ ስሚ። እሺ ሄላ ኤቢ የት ነህ? እፈልግሃለሁ። አንዴ ትመጣልኛለች። ሰፈር ነኝ። አስቸኳይ ነሽ? ምፈልግ አስቸኳይ ነው ምፈልግ። አሁን ነው ምፈልግ። ቶሎ በል። እኔን አሳዝነ ብቸኛ አርገ ምንም አትሆን ብለህ ልቤን ባዘን አፍተልትለ ተንገብግባው ትኑር ትረር ብለህ በኔ ፈርደ መሄድ ነው ወይ ገሸሽ ልትል ነው ወይ በኔ ላይ ጨክነ አይደለም አትሽ የምትጠይቅበት ጠይቂት። ፍቅረኛዬ ነው እየሰማሽኝ አይደል እኮ ነገርኩሽ እኮ እኔ እኮ አብሬ ሰራን እኮ አራም በቃ ፍቅረኛዬ ነው እንዴ ምን ነው ትቆጪኝ? በሰው ባል አረማሪ በሰው ባል ይደብራል እኮ እንደዚህ። እኔ አንደኛ ነገር እኮ እንደዚህ የኔ ባል ነው የኔ እናት በጊዜ ስለመጣሽ ግን በጣም አመሰግናለሁ። ሌላ ነገር ውስጥም ገብተን ቢሆን ማለት እኔ አላውቅም እንኳን በጊዜ መጣሽ እንደዚህ አይነት ነገር መግባት የሚያምርሻል ነው አንገባም ነገር ውስጥ የኔ እናት ተረጋጊ። ሲጀመር ምንድነው የምታወሪው? መታወሪውን እያወቅሽ እሺ። እስኪ በቃ ለማንኛውም ሲምጣና እና እኔ ባቅ ኖሮ ይሄን ነገር አላውቅም። ያው የመጣ ባትለፈልፍ አላለም። ያው እኔ ፍቅር መጣ እንዴ ነው በእናትሽ ለዚህች ልጅ ፍቅረኛ እንደሆንክ ምናምን ንገራት። እኔ እዚህ ልክም እንደዚህ አታስጮኝ። ከማይመጥነኝ ሰው ጋር እያወራድክ በቃ አታሰዳድበኝ፣ አታነጋግረኝ። ታወሪው ይናት ምንድን ኤቢ ለኔ ጓደኛ እንዳልክ ነገረኛ። ለምንድን ነው ያልነገርከኝ? ሲቀጥል ጠይቄያለሁ። ከአንዴም ስንቴ ጓደኛ ልክ ወይ ብዬ ጠይቄያለሁ። እሱ የኔ ጥፋት ነው ግን ማለት ያልነገርኩት ማለት ያልተናገርኩት አልጠየቅኩም። እሺ ለምንድን ነው የማትነግረኝ? ማለት ለምን አትነግረኝም? እኔ ማማሪ ስለነገርሽ ስላልነገርሽ ከሆነ የሚቀየር ነገር የለም። ምንድነው እንደዚህ የምትሆነው? እኔ ነኝ እሺ ይቅርታ፣ በጣም ይቅርታ። እሺ እኔ ስላላወቅኩ እሱ የኔ ጥፋት ነው። እሷ ላይ ሳይሆን ከኔ ጋር ነው ራኪ ማለት እኔ ሲጀመርኩ ማለት እኔና አንቺ ያገናኝ ስራ አይደለ? ማለት እዚህ ጋር ነው ያልተናገርኩበት። እኔ በጣም ይቅርታ፣ ቤተሰቦችንም ይቅርታ ተቃለሁ ስላልተናገርኩ እስካሁን ድረስ። ግን በነገራችን ላይ ስራ አይደለም ያገናኛክ። አይ ችግር የለውም። አይ አይደለም እሷ እዚህ ጋር እሷ ስላለች ስራን ያገናኘ ምናምን እንድትል አልፈልግም እኔ። ምክንያቱም ስራ አይደለም ያገናኛን፣ እኔ ነኝ ያገናኘዋቸው አይደለም እንዴ? እኔ ሌላ ነገር እኮ ይተሰባል ብዬ አይደለም ማለት እህቴ ነች። ስንት ኤቢ እኔ ምንም አላሰብኩም። በቃ እኔ ምንም አላሰብኩም። እኔ ግን ፍቅረኛ እንዳለ ለምን አልነገርከኝም ነው ያልኩ። ከአንዴም ስንቴ ጠይቄያለሁ። ጓደኛ አለ እኮ ስለ የለኝም ነው እያልከኝ ያለው አይደል? መንገድ ግድ እኔ ቅጣናት እኔ ስላላወቅኩ ነው። ለምንድን ተናደጁ? እኔ አልተናደድኩም። ወንድሜ ነው እናቱ ወንድሜ ነው። ቅጣ እኔ ማኪ በሰው ባል እንደዚህ እኮ አይኮንም ማለት። አይ በሰው ባል የኔ እናት ኤቢ እኔ ምን ችግር አለው? ቆይ ይሄ ነገር ማለት እንዴ ዛሬ ደግሞ ንገረኝ ብያለሁ። ከዚህ በፊት ነው ራኪ ማለት እኔ እኮ እዚህ ጋር ምን ነው አንቺም ተወጁ ነበር ነው ለሁለት ነው የወደዳችሁት ልጅ። ሲጀመር ለአፍሽ ለከት ይኖርሽ። በጣም ነው የሚያስጠላው። ንገረኛት። በሰው ባል እንደዚህ አይኮራም። ኤቢ ማለት ምንድነው? ሰላም አይደለሽም ከራስሽ ጋር ሁኚ። እኔ እናት ምናልባት አሞሽ ከሆነ ሂጂ ታከሚ። እኔ ኤቢ ከዚህ በኋላ ካንተ ጋር አልሰራም። ይኸውልሽ እኔ ባንቺ ፊት እነግረዋለሁ። እሺ እናትዬ በጣም ይቅርታ እኔ ስላልነገረኝ ነው እና ድጋሚ አልሰራም። እሺ ከሱ ጋር ችግር የለውም። ቆይ እኔና አንቺ ማለት እንደዚህ ስንት እኔ ማቅሽ እንደዚህ አልነበረም። የምር እንደዚህ አትናገሪያት ኤቢ። እኔ እኮ አይደለም እየተናገርኩ ያለሁት እሷ ትሰማለህ። ማሪ ለምንድን ነው ይሄን ያክል እንደዚህ የምታብራራላት? በቃ አልፈልግም እኮ ማለት ሲጀመር ሰላማዊ ሰው አይደለሽም። አንተ ደግሞ ስማኝ ከዚህ በኋላ ፍቅረኛ ስትይ ሰላማዊ ሰው ያዝሽ።
ስምሽ እናት ዮርዲን ያልሽኝ አይደለ? በቃ ውሰጂው። እኔ ናይ ምንም ነገር የለም። ኤቢ እኔ ወንድሜ ነው፣ በቃ ወንድሜ ነው። ከዚህ በኋላ ችግር የለውም። ከዚህ በኋላ አብረን አንሰራ። ቆይ ራኪ ምን ችግር አለው? የሚያናድ ነገር አለ ይሄ ነገር። ቆይ ራኪ ምን ችግር አለው? ቆይ ኤቢ አነጋገሯን ስማት። ሲጀምር ቆይ ሌላ ነገር አለ? እኔና አንቺ መሀል ሌላ ነገር አለ እንዴ? ኧረ የለም እኔ እህቴ ነኝ። እኔ እኮ ወንድሜ አብረን እንስራ ተባብለና እንዴ ማለት እኔ ከዛ የለም። ይቅርታ፣ በጣም ይቅርታ። በቃ እኔ እናንተ ማን ምንም የለም። ስንት ነገር ቻና ማንኛውም ስለስካውን ቪዲዮ አመሰግናለሁ። በጣም ነገር አለ መሀላችን ላይ እኔ ማለት አንደኛ ነገር አጣርተሽ ነበር መደወል የነበረብሽ። እኔ ማገናኘት የለብሽም። አንቺ ካወቅሽ ለኔ እኮ ብትነግሪኝ እኔ ለሷ ብትነግሪኝ እናትዬ ማርያምን እንተውልሽ ነበር። በቃ እንደዚህ አስፈላጊ አልነበረም። እሺ በሰላም እኮ እንድታውቁ ቴንክ ዩ ማሪ። በቃ ትዲኒ ፍቅር ምንድነው እንደዚህ ሂጂ እናቴ፣ ከቸኮልሽ መሄድ ትችያለሽ። ማኪ አይደለም አንቺ ተረጋጊ። አንተ ደግሞ ማለት ነው ስማኝ፣ ጉዳዩ አንተ ነው። አንተኛው ጉዳዩ አንተ ነው። እሷ ምን ትሰራለች? ላስተዋውቃችሁ እኮ ማለት ለእሷ ሌላ የሚወራ ነገር ልክ ስላልሆነ ቤተሰብ ሁሉም ያውቃው ላይ ለምን ሳይነግረኝ በሰባል እንደዚህ አይደረግም እኮ ምን ነው ያልሽ ገብርኤል እንዴት ሊያረግሽ ነው? በኢየሱስ ይቅርታ ማሬ። ለሁለት እኮ ነው የምታፈቅሩት። ልጁ የኔ ነው እንግዲህ አንዴ በቃ አገባሁት። ምን እንደሆኑ እንዴ ምን ነው? በእናትሽ ተረጋጊ። እኔ እናት ሆና ነው በተክለ ሃይማኖት ታስጠላ። እንደዚህ ከወረደ ሰው ጋር አታነግረኝ። አይደለም በቃ በጣም አይደለም ታስጠይሽ፣ በጣም ታስጠይው። ኤቢ ሁለተኛ እንዳትደውል። ሲጀምር ላይክም ፍቅቂኝ በቃ አይደለም ራኪ ስሚ፣ እሺ ስሚ ቁጭ ብዬ ክራሪን አይደል አታልቅሽ። በቃ በማርያም በቃ ምን ወንድ ሲጀመር ተይው። እራሱ መናገር የሚችለውን ሰው እየሰበሰበ ስሚኝ አይደል እኔ በቃ አስፈላጊ አይደለም። ተረዳሁሽ ግን ራኪ ምንድነው? ኤቢ እኔ ይቅርታ እንዳነካኝ እኔ ተሰደብኝ ያመጣ በቃ ፕራንክ ነው። ምንድነው ተካብጂው? ምንድነው ፕራንክ? ሌላ ነገር አለ? ምንድነው? በቃ ልቀቀኝ ኤቢ ልቀቀኝ። በጣም ይቅርታ በቃ ፕራንክ ነው። እውነት ፕራንክ ነው። ልቀቁኝ። ይቅርታ በእውነት ፕራንክ ነው። ጀመራት ደግሞ ይቅርታ እንዴ ፕራንክ ነው። እንደዚህ አይነት ፕራንክ አላውቅም። እኔ የትም ጓደኛዬ ነው፣ ኖርማል ጓደኛዬ ነው። እውነት ማሪ ማኪ እንደዚህ አይነት ፕራንክ አለ? በቃ አላውቅም። ልቀቁኝ። ፕራንክ ነው። ልቀቁኝ እያልኳችሁ ነው። ስለዚህ እንደ አይነት ፕራንክ አለ? ካሜራ ፊት ለፊት አቆማችሁ ፕራንክ? ማኪ ታውቂያለሽ ይሄን ነገር? እኔ አላውቅም። ማኪ መኪና በቃ ፕራንክ ነው። ይቅርታ በእውነት ይቅርታ። ፕራንክ ነው። በቃ እንታወቃለን። እኔ ላይክም አልፈልግም። ኧረ ይቅርታ የእኔ ቆንጆ፣ በጣም ቆንጆ ላይክም አልፈልግም። እኔ ሲጀመር አንቺ አትሁኝ። ነይ ናታዝሽ ማኪ እኔ ባቅ ኖሮ እንደዚህ አታደርጓትም ነበረ። እውነት ተው በቃ እውነት ይቅርታ ማራኪ ስቤ አንተን በመልመዴ ወዲ ላልል ወዲያ አንድ ሆኗል መንገዴ ተሰምቶ እንደኔ ሲገለጥ እውነቱ ይታየኝ ይሆናል ያ ቀን ደግነቱ ብከፋም በውስጤ በጣም ጥሩ እንዴ ነው። ፕራንክ ተጀመረ አይደል? አሪፍ ላይ ነው ግን ማንሽ ሰው እኔ አላውቃትም። ከመንገር ነው ያመጣት። አየሻ ግን ምን አይነት ክፉ እንደሆነ። እኔ ግን ነይ አሁን የምር በጣም ጥሩ ፕራንኩ አሪፍ ነው ግን ታምራላችሁ። አንድ ላይ እናምራለን ነው አንድ ላይ ታምራላችሁ። ግን አንቺ ጋር ደግሞ ሲሆን በጣም ታምራላችሁ። እኔ ግን ለገና እንደዚህ አይነት ቀልድ አልፈልግም። ኧረ አስፈላጊ አይደለም። እሺ ስሙኝ አንድ የአንቺ ቤተሰብ ናቸው። ቅድም የማኪ ቤተሰብ አልሻቸው፣ ዝም አልኩሽ። የአንቺ ቤተሰብ ናቸው። ቆይ ይሄንን ፖስት ልታረጉ ነው? ከዛ ራኪብ ኧረ አይደለም ፖስት አናረግም። ፖስት ነው እንጂ የምናረገው ያመጣልን። ያጂ እኔ አንቺ ገብተሽ ሰላም ባያቸውና ምናምን ጨርሽ። ማኪ እኔ ምንም አልልም። ሰላም ቤተሰቦቼ። ቅድም እኮ ሰላም ብያለሁ፣ ግን የማኪ ኤቢ በጣም ጥሩ ላይ ነው እየሄደ ነው። ግን እኔ የኔን ስራ ታውቃላችሁ እንደማሳብደው ይወቅ። ግን እኔ ማርያም ከዚህ በኋላ እንደዚህ አይነት ፕራንክ አልፈልግም። እንደ አይነት ፕራንክ የልጅ ጨዋታ እንዳትሉ። ግን ይጣራል። ይሄን ነገር አለ እንዴ? እሺ
እኔ ኤቢ በጣም ወደው ወንድሜ ነው የእናቴ ልጅ ወዳለሁ ከዘኪ በኋላ ከዘኪ እና ቤተሰቦቼ ብቻ ለማንኛውም ደህና ሁኑልኝ። እናንተ ግን አይደረግም እንደዚህ እና አይደረግም። ማኪ ታውቃለች ባታቂ ኖሮ ፊትሽ አይስቅም። እኔ ማኪና ቃታለሁ የምር ባታቅ ኖሮ ማለት ነው ሞር ትደባደብልኝ ነበር እንደዚህ አፏን ስከፍትብኝ ማለት ነው። ደግሞ ማላቅ ሰው እያመጣችሁ እኔ እውነት የኤቢ ሰው ስለሆንሽብኝ ነው እንጂ እኔ ጸጉርሽንም ሊይዘው እችላለሁ። እውነት ግን በጣም ይቅርታ ክፉ ቃል ከተናገርኩሽ። እኔም ከተናገርኩሽ በጣም ይቅርታኝ ቆንጆ በጣም እንጂ በጣም ነው የምታምሪ ቆንጆዬ ነሽ ምናምን በጣም ነው የማኪ አይደለም ማነሽ እና ስሚኝ ዮርዲነሽ አስበሽ ባታሞግሻ ደስ ይለኛል። እኔ ይደብረኛል ስታሞግሻ። ኖ እሷን ማሞገስሽ ነው የሚደብረኝ። እኔ ብቻ ናት ቢል ተለውጥችብኝ እኮ የሆነ ሰዓት ላይ ኦኬ እንደዛ ነው። እንዴት ሳድርጌ የሁዴ ላሳይ ምን ቃል ተናግሬ ፍቅሬ ልግለጽልህ